ባለቀኔው አሰልጣኛችን ሚኬል አርቴታ እንግዲህ ስለነ ዴክላን ራይስ እና አልበርት ስቲቨንበርግ ጸብ ጨምሮ የተለያዩ የጉዳት ዜናዎችን አዲስ ነገሮችን እንግዲህ ነገ ከኖቲንጋም ፎረስት ለምናደርገው ጨዋታ አሁን ጋዜጣዊ መግለጫውን አድርጎ ጨርሷል። እንደተለመደው በአጭሩ አደርሳችኋለሁ። በደንብ ኮፒ ሊንክ ይደረግ ቤተሰብ፣ ሪፖስት ፎሎ እየተደረገ ኢንካፔ፣ ሪካርዶ ካላፊዮሪ፣ ሞስኬራ ወይንም ደግሞ ማክስ ዶማን ከነዚህ መሃል ለነገው ጨዋታ የመረስ እድል ያለው ተጫዋች አለ ወይ ብሎ ጠይቆት ነበረ ጋዜጠኛው። ሚኬል አርቴታም ሊሆን ይችላል አለ። ከዛ መልሶ ጋዜጠኛው ልትነግረኝ አትፈልግም ወይንስ አታውቅም ይለዋል። ሚኬል አርቴታም ስለማላቅ ነው ልነግርህ የማልፈልገው አለው። እጅግ በጣም እኔ ምን አይነት እኔ ወይ ቢቀርስ ፕሬስ ኮንፈረንሱ ቢቀርስ ሚኬል አርቴታ በምክትል አሰልጣኙ አልበርት ስቲቨንበርግ እንዲሁም ደግሞ በዴክላን ራይስ የተፈጠረውን ግጭት እንግዲህ በጊዜ ስላወቅኩኝ ጥሩ ነገሮች ተፈጥረዋል። ሁሉም ነገሮች አሁን ቦታቸውን ይዘዋል። ስለዚህ በአልበርት ስቲቨንበርግ እና በዴክላን ራይስ የነበረው ግጭት አሁን ላይ ተፈቷል። በዚህ አጋጣሚ እኔ ፐርሰናሊ ይህንን ምርጥ መሪ ግን ማመስገን እፈልጋለሁ። በምን አይነት መልኩ ሲያረጋጋቸው እንደነበረ አይተናል ቪዲዮ ላይ። ጋቢ ይለያል። ሚኬል አርቴታ እንግዲህ ዙቢሜንዲን አሞካሽቷል። እጅግ በጣም በክለቡ አባላቶች የሚወደድና የሚከበር ተጫዋች ነው። እጅግ በጣም ምርጥ ስብዕና ያለው ተጫዋች ነው። በዙቢሜንዲ እጅግ በጣም ደስተኞች ነን ሲል ገልጿል። ሚኬል አርቴታ እንግዲህ ስለ ቪክተር ዮኬሬስም ተጠይቆ ነበረ። ከቪክተር ዮኬሬስ ምን እንደምንፈልግ ያውቃል። እሱን ለማድረግ እሱም እየሞከረ ነው በማለት እንግዲህ ተናግሯል። ገነርስ አሁን የመጣሁት በሚያሳዝን ሁኔታ በህይወቴ መደገፍ የማልፈልገውን ቲም ሻሼን ቋጥርን እንዲያሸንፍ ነው። ስለዚህ የአርሴናል ደጋፊዎች በሙሉ ለሻሼ እንቋጥር ደግፋለን። እንደማታሳፍሩን ደግሞ ተስፋ አለን። ይቅናችሁ። ሚኬል አርቴታ ከኖቲንጋም ፎረስት ጋር ለደብነ ተጠባቂ የፕሪሚየር ሊግ ጨዋታ አሰላለፉን አሳውቋል ማለት ነው። እንግዲህ አሰላለፉ ስናየው በበረኛ በኩል ዴቪድ ራያ፣ በተከላካይ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ቤን ዋይት እና ቲምበር አሉ ማለት ነው። መሀል ላይ ስናይ ዙቢሜንዲ፣ ኦዲጋርድ እና ዲክላን ራይስ አሉ ማለት ነው። ፊት መስመሩ ላይ ደግሞ ቡካዮ ሳካ፣ ትሮሳርድ እና ቪክተር ዮኬሬስ ቋጠሩታል ማለት ነው። አሰላለፉን የታያችሁት ለሁሉም አርሰናል ደጋፊ እንደርስ የና አካውንት ፎሎ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ይመቻል። የኛ ጀግና ነው የሚያሸንፈው። ዝም በሉ። ዛሬ ግጥሚያው የመስቲ ግሩፕና የመንደሩ ግሩፕ የላብ ግጥሚያ ከሽቱ ጨፍልቀን ነው የምናስቀምጣችሁ። ከሁሉም ጀግናው ልጅ ማን ነው? ገብተናል። ብሬንትፎርድ ተከስተናል። እንግዲህ ለቋጠሮ ተዘጋጅተናል። መለያ አላገኘንም። ምንም ማድረግ አይቻልም። ፕሮፋይላችንን ቀይረናል። ብሬንትፎርድ አድርገናታል። ስቶሪ ፖስተናል። እንግዲህ ለቋጠሮ ተዘጋጅተናል ነው ምላባ። ራስን ክለብ ረሳው ምንድነው ምናምን ምን አገባኝ እኔ ስለሱ። 1 ቢሊዮን ህዝብ አለ ለሱ የሚጨነቅለት። እንግዲህ ለኖቲንጋም ፎረስት የሚጨነቅለት የለም። ስለዚህ እሱ ጋር ተከስተናል ይላል። የሚያስጨንቀኝ እናንተ ዋንጫ ለመብላት እንጂ 1 ቢሊዮን ህዝብ ለሚደግፈው ለሃያሉና ለገናናው ለብራንዱ የሚጨነቅለት አለ። ገብቷላ? እኔ እናንተ ናችሁ የምታስጨንቁኝ። ስለዚህ ተከስተናል ብሬንትፎርድ ጋር ለጠፈለው የሚያደርግ ነው ማለት በቃ ምንም አይሰማህም። መስሚያው ጥጥ ነው ዛሬ። እናንተ ምን ጊዜ ማለት ነው ቻምፒየንስ ሊግ ያለው ቲም ስታገኙ ትርገፈገፋላችሁ። ሀዌስ ትጫወቱ። ሊቨርፑል ቻምፒየንስ ሊግ ስላለው ነው በሜዳው የፈሰፈሰ። አስቶን ቪላ ቻምፒየንስ ሊግ ስላለው ነው በሜዳው የፈሰፈሰ። ቼልሲም ቻምፒየንስ ሊግ ስላለው ነው በሜዳው ያስጣለክ። በቃ ቻምፒየንስ ሊግ ካላችሁ ቲም ጋር ትጫወቱ በጣም ተርገፍግፋችሁ ምናምን ነው የምትወጡት። ታውቁታላችሁ ይሄንን። ለማንኛውም ግን አባቴ ለጀማው ዲደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ጀማው ይሄን ቪዲዮ በደንብ ኮፒ ሊንክ አጥቅጠልኝ፣ በደንብ ኮፒ ሊንክ አድርግልኝ። ምክንያቱም ዛሬ በአዲስ ነገር መጣለው ማለት ነው። ኖቲንጋም ፎረስትን ከሰጠነው በአዲስ ነገር ስለምመጣ ምሽት 2 ተኩል ላይ በሲቲ ግራውንድ ስቴዲየም በገዛ ሜዳው ነው ያለው። እኛ የአርሰናል ደጋፊዎች የምንታወቅባት አንድ ነገር አለች። እሷ ምንድናት? ከጨዋታ በፊት ምንም አይነት ፉከራ እንዳሌለ ማለት ነው። ምንም አይነት ፉከራ አንፎክርም። ከጨዋታ በኋላ ግን በደንብ በርገን ነው የምንጨፍርባቸው። ምክንያቱም ብዙ ቋጣሪ፣ ብዙ ቆላፊ አለ። ኖቲንጋም ፎረስት ማለት ለአለመውረድ የሚጫወት ቲም ነው። አርሰናል ማለት ደግሞ ሻምፒዮን ለመሆን ዋንጫ ለማንሳት የሚጫወት ቲም ነው። ድል ለታላቁ ክለብ ለአርሰናል። ይመቻችሁ። ምን ማለት ነው? እኔ አልገባኝም። እስቲ እናንተ በጣም ገብቷችኋል። ከማንቸስተር ዩናይትድ ጋር መስማማትና አብሮ ነጥብ አስጥሎላችሁ ዋንጫ ለመብላት ማለት ሲቲን ማንቸስተር ዩናይትድ እንዲያሸንፈው የምራችሁን ፈልጋችሁ ነው? በነ ቀነኒሳ ዘፈን በነ ኃይሌ ዘፈን እንዲሁም ቁጭ ብላችሁ ካሜራ ስር ማንቸስተር ዩናይትድ እንዲያሸንፍ የምትፈልጉት? በ6 ነጥብ የምትበልጡትን ክለብ ምን ፈልጋችሁ ነው? አልገባኝም። እኔ ይሄ ትግል ለማደናቀፍ የሚደረግ ነው። አመት ሙሉ የለፋንበትን ውሃ እንደመድፋት ነው።
ምን ፍለጋ ነው? አሁንም ነገ ሲቲ እንዲያሸንፍ ነው የምፈልገው። አለቀ። ኮፒ ሊንክ ሼር አድርጋችሁ ከተቻለ ፕላሷን እየነካችሁ አድርሱልኝ። አሁንም ነገም ሲቲ የተሻለ ቲም ነው፣ ሲቲ እንዲያሸንፍ ነው የምፈልገው። አለቀ። ፍሬያቸው ሲጠፋ ማየት ፈልጋለሁ። ያንዳንዶቻቸው ሳቃቸው ሲደበዝዝ ማየት ፈልጋለሁ። አለቀ። አድርሱላቸው። ሲቲ ያሸንፋል። አለቀ። እኛ በራሳችን ዋንጫ መንበለው። አምና ልክ በዚህን ጊዜ ከ19 የፕሪሚየር ሊግ ጨዋታ በኋላ ሊቨርፑል 45 ነጥብ ሰብስቦ ፕሪሚየር ሊጉን ሲመራ፣ አርሰናል ደግሞ በ39 ነጥብ ሁለተኛ ሆኖ ይከተለው ነበር። ታዲያ ዘንድሮ አስገራሚው ነገር አርሰናሎችም ልክ እንዳምናው እንደ ሊቨርፑል ከ19 ጨዋታዎች በኋላ 45 ነጥብ ሰብስቦ ፕሪሚየር ሊጉን መምራት ጀምረዋል። ታዲያ ሊቨርፑል ያምናውን ፕሪሚየር ሊግ እንደበላ ሁላችንም እናስታውሰው ይሆናል። ዘንድሮስ አርሰናል ፕሪሚየር ሊጉ የሚበላው ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አሳውቁን። የተወጣን ሌሎች ነጥብ ሲያስጥሉልን ድሉን እየተጠቀመን ያይናፈቅነው ትልቁን ዋንጫ የምንስምበት ቀን ይመጣል። ብቻ ከዘንድሮ አያልፍም። አርሰናላውያን ይህን ቪዲዮ ኮፒ ሊንክ ሼር አድርጉልኝ። ታዲያ ገነርሶች የግምታችሁን ማስቀምጡ። ዛሬ ከድል ጋር እንመለሳለን እንዳትጠራጠሩ። ምሽቱ 2 ሰዓት ተኩል አርሰናል ከኖቲንጋም ፎረስት ከሜዳ ውጭ የሚደረግ ጨዋታ አርስዬ ትሞሸራለች ዘንድሮ። ዘቹዝን ዋንስ ገብቶሃል አይደል? የአርሰናል ደጋፊ ለመሆን መታደል ብቻ በቂ አይደለም፣ መመረጥም ያስፈልጋል። ዘማስትሽ ነኝ። አካውንቴ በጣም ተመቷል። በኮፒ ሊንክ የተወሰነ ታግዙኛላችሁ ብዬ አስባለሁ። ዛሬ ጨዋታ ቀን ነው። ዛሬ ኖቲንጋም ፎረስትን አታውቁትም። አርሰናል ጋር የትኛውም ክለብ የሚወግም ቀርቃሪ ሆኖ እንደሚጫወቱ መቼም በወልቭዝ ሁሉ ሳይቀር አይተናል። እያንዳንዱ ክለብ ከአርሰናል ነጥብ ማስጣል ማለት ልክ ላይክ እንደ ትሮፊ የሚታይበት ዘመን መጥቷል እያልኩ ነው። ሚካኤል አርቴታ ከዚህ በኋላ ያሉትን ጨዋታዎች በእርግጠኝነት ማርሽ ቀይሮ እንደሚጫወት ባለሙሉ ተስፋ ነኝ። ለምን? ከአሁኑ ያልተሰበሰበ ነጥብ፣ ከአሁኑ ያልተወገመ ውገማ በእርግጠኝነት ዋጋ ሊያስከፍለው ይችላል ብዬ አስባለሁ። ሀሳብ አስተያየታችሁ ኮመንት ሴክሽን ላይ